33ኛው ሳምንት የአመቱ ትልቅ ደብል ጌም ዊክ ነው። እኔም ደግሞ በዛሬው ቪዲዮ ለዚሁ ሳምንት ይሆናሉ ያልኳቸውን ተጫዋቾች ይዤላችሁ መጥቻለሁ። ሰላም ጋይስ እንዴት ናችሁ? ሀላል ማህሪ ነኝ። ለቻናሉ አዲስ የሆናችሁ እንግዲህ ዌልካም፣ ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ። ወደ ጌም ዊኩ ስቀጥል እንግዲህ በ33ኛው ሳምንት እንግዲህ አራት ቡድኖች ተደራራቢ ጨዋታ የሚኖራቸው ይሆናል። እነሱም እንግዲህ አስተን ቪላ ከኒውካስል እና ሲቲ ጋር፣ አርሰናል ከኢፕስዊች እና ክሪስታል ጋር፣ ክሪስታል ደግሞ ከቦርንማውዝ እና አርሰናል ጋር፣ እንዲሁም ደግሞ ሲቲ ከኤቨርተን እና ከአስተን ቪላ ጋር ጨዋታ የሚኖራቸው ይሆናል። እንደ ትልቅ ደብል ጌሚንግነቱ እንግዲህ ከነዚህ ቡድኖች የትኞቹን ተጫዋቾች ወደ ቡድናችን እናስገባ የሚለውን አብረን የምናየው ይሆናል ማለት ነው። ያው እንግዲህ የክሪስታል ፓላስ ተጫዋቾችን ለ32ኛው ሳምንት ስንል ስለነሱ በደንብ አይተናል፣ አውርተናል። ሲቀጥል ሁላችንም ደግሞ ከክሪስታል ፓላስ ለ32ኛው ሳምንት ኦልሬዲ 3 ተጫዋቾች አሉ ብዬ ገምታለሁ። ካልሆነ ግን ማቴታ፣ ሙኖዝ እና ሳር አሪፍ አማራጮች ናቸው፣ ባለፈውም ብያለሁ። ስለነሱ ማየት ከፈለጋችሁ ደግሞ የ32ኛው ሳምንት ቪዲዮን ቼክ ማድረግ ትችላላችሁ። ከአስቶን ቪላ ተጫዋቾች ስንጀምር እንግዲህ በመጀመሪያ የምናገኘው ሞርጋን ሮጀርስን ነው። እሱን ከሁሉም የአስቶን ቪላ ተጫዋቾች ለየት የሚያደርገው እንግዲህ ከአንድ ጨዋታ በስተቀር በዚህ ዓመት ሁሉንም የአስቶን ቪላ ጨዋታዎች ተሰልፎ መጫወቱ ነው። ይህም ደግሞ ሮጀርስን ከሮቴሽን ሪስክ ነፃ የሆነ ተጫዋች ብለን እንድናስብ ያደርገናል። በዚህ የውድድር ዓመት ደግሞ እንግዲህ 8 ጎሎችንና 8 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በዚህ 3 ሳምንት ብቻ ውስጥ ደግሞ ብታዩ በሊጉ 3 አሲስቶችንና 1 ጎል ማስቆጠር ችሏል። እንደ አሴንሲዮና ራሽፎርድ ወደ ቡድኑ መቀላቀላቸው ደግሞ የበለጠ ኢነርጂ የሰጠው ይመስላል። ሌላው ኦሊ ዋትኪንስ ነው። አውቃለሁ ያለፉትን 3 ሳምንታት ብዙ የጨዋታ ሰዓት እያገኘ አይደለም። መጀመሪያ አካባቢ ትንሽ ጉዳት እንዳጋጠመው ነበር ሲወራ የነበረው፣ ግን ከዛ በኋላ ደግሞ ተቀይሮ እየገባ ጎሎችንም ሲያስቆጥር ማየት ችለናል። ግን አሁንም የ9 ቁጥሩን ቦታ ማርከስ ራሽፎርድ ነው በቀዳሚነት ተመራጭ የሆነ እየተጫወተ ያለው። ግን ደግሞ ኡናይ ኤምሪ ፕሬሰር ላይ እንዳሉት ከሆነ ሁለቱንም አንድ ላይ የማጫወት ነው እቅዳቸው፣ ወይም እንደዛ እንደሆነ ተናግረዋል። አሁን ደግሞ ቪላ ከቻምፒየንስ ሊግ መሰናበታቸው ብዙ ሮቴሽን እንዳናይ ያደርገናል ብዬ አስባለሁ። ስለዚህ አትሊስት ከቀጣይ 2 ጨዋታዎች አንዱን ጨዋታ ከፊት ይጀምራል ብዬ አስባለሁ። ምክንያቱም ራሽፎርድ ከክፍም ተነስቶ መጫወት ስለሚችል ማለት ነው። እንደው ሁለቱን ጨዋታዎች ራሽፎርድ ቢጫወትና በ9 ቁጥር ቦታ ዋትኪንስ ከቤንች ተነስቶ እንኳን ቢገባ በድምሩ 60 ደቂቃ ካገኘ በግሌ ከዋትኪንስ ሪተርን ለማግኘት በቂ ደቂቃዎች ናቸው ብዬ አምናለሁ። እነዚህ 60 ደቂቃዎች ማለት ነው። ያው በግሌ የግሌ አስተሳሰብ ነው ይሄ። የበለጠ ደግሞ እንግዲህ የሳውዛምፕተኑን ጨዋታ ላይ ያሳየው ልህና ኢነርጂ የበለጠ እንግዲህ ወደሱ እንድሳብ አድርጎኛል ማለት ነው። ቀጣዩ ተጫዋች ማርከስ ራሽፎርድ ነው። እንግዲህ ራሽፎርድ ወደ አስተን ቪላ ከሄደ በኋላ ሪትሙን ያገኘ ይመስላል። እስካሁን ለቪላ ባደረጋቸው ጨዋታዎች እንግዲህ 3 አሲስቶችና 1 ጎል ማስቆጠር ችሏል። ኡናይ ኤምሪ ከአሴንሲዮ ፔናልቲ ሚሶች በኋላ እንደተናገሩት ከሆነ ደግሞ እንግዲህ የአስተን ቪላ አንደኛ ተመራጭ ፔናልቲ ቴከር እሱ ነው። ቀጥሎ ደግሞ በሁለተኝነት ዋትኪንስ እንደሆነም ተናግረዋል ማለት ነው። ኦነርሺፑ ደግሞ በጣም ዝቅተኛ መሆኑ እንደ አሪፍ ዲፈረንሻል እንድናየው ያስችለናል። ከተከላካይ ክፍል ደግሞ ከአስቶን ቪላ ኢኔብለር ከፈለጋችሁ ወይም ከላይ የጠቀስኳቸውን ተጫዋቾች በበጀት ምክንያት ማስገባት ካልቻላችሁ ሞር ኔይልድ የምንላቸው ማርቲኔዝ እና ኮንሳ ለደብል ጌሚኩ 4ኛ እና 5ኛ ምርጫችን አድርገን ማሰብ እንችላለን ማለት ነው። ወደ ሲቲ ሲሄድና እንግዲህ ከሲቲ ተጫዋቾች ደግሞ በመጀመሪያ የምናገኘው ኡማር ማርሙሽን ነው። ማርሙሽ ሃላንድ ጉዳት ካስተናገደ ጀምሮ እንግዲህ በሲቲ ቤት ቋሚ 9 ቁጥር ቦታውን ይዞ እየተጫወተ ይገኛል። በእነዚህም ጊዜያት እንግዲህ 1 አሲስት እና 3 ጎሎችን ማስቆጠርም ችሏል። ስለሱ በዚህ ቻናል እንግዲህ በጣም ብዙ ነገር ብለናል። ሌላው ደግሞ እንግዲህ ኤቨርተን ባለፉት 6 ጨዋታዎች 5 ጎሎችን አስተናግደዋል። አስቶን ቪላም ደግሞ ገና እንግዲህ 4ኛ ክሊንሺታቸውን ነው ባለፈው ከሳውዛምፕተን ጋር በነበራቸው ጨዋታ ያስመዘገቡት። ስለዚህም ደግሞ እንግዲህ ማርሙሽ በዚህ ፎርም የሚቀጥል ከሆነ ሁለቱም ጨዋታዎች ለሱ ምቹ ናቸው ብዬም አስባለሁ። ሲቲም እንደ ቡድን እንግዲህ ባለፈው ክሪስታል ፓላስን 5-2 ከረመረሙ በኋላ ሁሌም ሲዝን መጨረሻ ላይ እንደሚያደርጉት ቀጣይ ጨዋታዎቻቸውን የጎል ጥማቸውን የሚቆርጡበት ጊዜ ነው ብዬም አስባለሁ። ሌላው ብዙ ያወራንበት ወይም ያወራንለት ጆስኮ ግቫርዲዮል ነው። እንግዲህ በዚህ ዓመት ከመላው የሲቲ ተጫዋቾች ብዙ ደቂቃዎችን የተጫወተ ተጫዋች ነው። ከነጥብም አንጻር ካየን እንግዲህ ከሱ 122 ነጥብ የተሻለ ያመጣው ሃላንድ ብቻ ነው። እሱም 171 ነጥብ ማምጣት ችሏል ሃላንድ ማለት ነው። ስለዚህ ይሄ እንግዲህ ከሲቲ ከማርሙሽ
እኩል በዚህ ሰዓት ብዙ ጨዋታዎችን ይጫወታል ብለን የምንተማመንበት የሲቲ ተጫዋች ያደርገዋል። ለደብል ጌም ዊኩም እንግዲህ ሁለቱም ጨዋታዎች ላይ ይሰለፋል ብዬ እንዳምንም አድርጎኛል። ያው ግቫርዲዮል እንደ ቀድሞ ወደፊት የጠጋ ያደርጋቸው የነበሩትን የግብ ሙከራዎች አሁን ሲያደርግ እያየን አይደለም። ስፔሻሊ ደግሞ ዶኩ በሚሰለፍባቸው ጨዋታዎች ማለት ነው። ግን አትሊስት እንግዲህ ከሲቲ ከነዚህ ሁለት ጨዋታዎች አንዱን እንኳን ክሊንሺት አስጠብቀው ከወጡ ከሱ የክሊንሺት ነጥብ እና ምናልባትም ደግሞ የቦነስ ፖይንትስ እናገኛለን ብዬ አስባለሁ። ወደ ቀድሞ አታኪንግ ኳሊቲም ከተመለሰ ደግሞ እንግዲህ ሰየው ነው ማለት ነው። ሌላው ኬቨን ደ ብራይነ ነው። እሱም እንግዲህ ይህ ዓመት ከሲቲ ጋር የሚቆይበት የመጨረሻ ዓመት መሆኑን ካሳወቀ በኋላ በደንብ የጨዋታ ሰዓት እያገኘ ይገኛል። ለመጀመሪያ ጊዜም እንግዲህ ያለ ህመም እየተጫወተ እንደሆነም ተናግሯል። የክሪስታል ፓላስ ጨዋታ ላይም እንግዲህ ድሮ የምናውቀውን ኬዲቢ ያየን ይመስለኛል። እንደ ቡድን ራሱ ሲቲ የድሮ ግርማ ሞገሳቸው የታየበት ጨዋታ ነበር። አይ ቲንክ እሱም የኬቨን ደ ብራይነ እንግዲህ ትልቅ ተሳትፎ ስላለበትም ነው ብዬ አምናለሁ። ይህንንም ኢነርጂ ደግሞ ይዞ ለመቀጠል እሱ ከዚህ በኋላ ላሉ ጨዋታዎች የመሰለፍ እድሉ በጣም ከፍ ያለ ነው ብዬ አምናለሁ። እና አማራጭ ደግሞ ስፔሻሊ በጀት ለማይበቃን ሰዎች ውድ ስለሆነ ማለት ነው ደ ብራይነ ሳቪኒዮ አሪፍ ነው ብዬ አስባለሁ። ይበልጥ ደግሞ እንደ ኤቨርተን ላሉ ቡድኖች ወደ ምንድነው ሲቲ ወደ ጎን የፊት መስመሩን አስፍቶ ይጫወታል የሚል ግምት አለኝ። ለዚህ ደግሞ በቀኝ በኩል ሳቪኒዮ የሚሰለፍበት እድል ከፍ እንዲል ያደርገዋል ብዬ አስባለሁ። ወደ አርሰናል ቤት ሲሄድ እንግዲህ ራያና አርሰናል በ36ኛው ሳምንት ሊቨርፑልን እስኪያገኙ ድረስ ወደ ቀን ላይ በጣም መልካም የሚባሉ ጨዋታዎች ነው ያሏቸው። አርሰናል እንግዲህ ትልቁ ኳሊቲያቸው ዲፌንስ ላይ እንደሆነ ባለፈውም አውርተናል። ምናልባት የጋብሪኤል እስከ ውድድሩ መጨረሻ ከሜዳ መራቅ ለአርሰናል መጥፎ ዜና ቢሆንም ለእነዚህ ጨዋታዎች ደግሞ በጣም ብዙ ልዩነት ይፈጥራል ብዬ አላስብም። የእሱ አለመኖር ያው እያየነው ካለው ነገር ማለት ነው። ያው ከተሳሳትኩ አርሙኝ። ራያ ደግሞ እንግዲህ ከአርሰናል ተከላካይ መስመር ዋናው ግድግዳ ነው ብዬ አምናለሁ። ከዛ በተረፈም ወደፊት የሚጥላቸው ኳሶችና እንደ ፕሌይሜከር ኳሶችን የሚያስጀምርበት ሁኔታ በጣም የሚመቸኝ ኳሊቲው ነው። በዚህ ምክንያት እንግዲህ ይህ የ5.5 ሚል በረኛ እንግዲህ ቀዳሚ ምርጫ ይሆናል። አይ ቲንክ ጨምሯል መሰለኝ ፕራይስ አሁን። ኤኒዌይስ ሌላው ተጫዋች ደግሞ እንግዲህ ዊሊያም ሳሊባ ነው። እሱም እንግዲህ የጋብሪኤልን ጉዳት ተከትሎ እንደባለፈው እንግዲህ ጋብሪኤል ባልነበረበት ሰዓት ያሳየውን ገራሚ አቋም በእነዚህ ጨዋታዎች ያሳየናል ብዬ አስባለሁ። ቀጣይ ደግሞ ከኢፕስዊች ጋር የሚያደርጉት ጨዋታ በጣም ለክሊንሺት የሚመች ጨዋታ ነው። አርሰናል ክሊንሺት ባገኘ ቁጥር ደግሞ የሳሊባ ቦነስ ፖይንት የማግኘት እድሉም እንዲሁ በጣም ከፍ ያለ ነው ማለት ነው። ሌላው ተጫዋች ደግሞ በጣም ተናፍቆ የነበረው ቡካዮ ሳካ ነው። ግን ሳካ ብዙ እርግጠኛ ያልሆንኩበት ተጫዋች ነው። ምን ያህል የጨዋታ ሰዓት ይኖራል የሚለው ነገር እንግዲህ ጥያቄ ፈጥሮብኛል። እንግዲህ ይሄን ቪዲዮ እየሰራው ያለሁት ገና እንግዲህ የአርሰናል እና ሪያል ማድሪድ ጨዋታ ከመደረጉ የተወሰኑ ደቂቃዎች በፊት ነው እና የዛሬውን ጨዋታ እንግዲህ የአርሰናል ውጤቱን አስጠብቆ የሚያልፍ ከሆነ ምናልባት ሳካ በሊጉ የሚኖረው የጨዋታ ሰዓት እንደተቆጠበ ሊቀጥል ወይም ሊቆይ ይችላል። ካልሆነና አርሰናል ማያልፍ ከሆነ ግን እስከ 33ኛው ሳምንት ደብል ጌም ዊክ ወይም እስካሁኑ ጨዋታ ድረስ ወደ ቀድሞ የጨዋታ ሰዓትም ሆነ ፎርሙ ይመለሳል የሚል እምነት ስላለኝ እንግዲህ እሱን እዚህ ሊስት ውስጥ ከትቼዋለሁ ማለት ነው። እንደ አማራጭ ደግሞ እንግዲህ ከዛው ከአርሰናል ተከላካይ ክፍል በጋብሪኤል ፋንታ በጥሩ ብቃት የተጫወተ ያለው ኪቪዮር እና ሌላ ደግሞ ትሮሳርድን ማየት እንችላለን። ግን በግሌ ከላይ የጠቀስኳቸው ሶስቱ ተጫዋቾች በተቻለን መጠን ብናስገባ የተሻለ ነው ብዬ አስባለሁ። እንግዲህ ለ33ኛው ደብል ጌም ዊክ ተደራራቢ ጨዋታ ካላቸው ቡድኖች የተሻለ ነጥብ ያመጣሉ ብዬ ያሰብኳቸው ተጫዋቾች እነዚህ ናቸው። ስለ ራሴው ቡድን 32ኛው ሳምንት ውጤትና 33ኛው ሳምንት ላይ የተጫዋች ምርጫ እንግዲህ ስለማድረጋቸው ዝውውሮች አርብ በመለቀላችሁ ቪዲዮ የምናወራ ይሆናል። እናንተም ስለ ቡድናችሁ ከኔ ጋርም ሆነ እርስ በርስ መወያየት የምትፈልጉ ከሆነ ከስር በማስቀመጥላችሁ ሊንክ የቴሌግራም ቻናሌን ጆይን በማድረግ መሳተፍ ትችላላችሁ። እዚሁ ቻናል ላይ ደግሞ እንግዲህ የተለያዩ ስታቶችን ፖስት የማድረግላችሁ ይሆናል። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችን መሆን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየትም ካላችሁ እንግዲህ ከታች ኮሜንት ላይ ያስቀምጡልኝ። በተረፈ መልካም የውድድር ዓመት ይሆንላችሁ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ኤንድ ባይ ባይ።